5.1.3 ኮንፍሊክት ኦፍ ሞቲቭስ ኤንድ ፍረስትሬሽን። በየዕለት ኑሯችን ውስጥ የተለያዩ እንቅስቃሴ ውስጥ እንገባለን። ለምሳሌ መስራት ያለብን የሌለብን፣ ማድረግ ያለብን የሌለብን፣ መምረጥ ያለብን የሌለብን፣ መወሰን ያለብን የሌለብን የተለያዩ ምን አለ ማለት ነው ኮንፍሊክቶች ወይም ደግሞ የተለያዩ ግጭቶች አሉ። እነዚህ ግጭቶች በአራት አይነት ተቀምጠዋል። ምን አይነት ግጭቶች ናቸው የምንገባው የሚለውን ማለት ነው። የመጀመሪያው አፕሮች ነው የሚባለው። አፕሮች ኮንፍሊክት የምንለው ምንድነው? ሁለት የምንፈልጋቸው ስራዎች አሉ፣ ከነዚህ ውስጥ ወይም ደግሞ ድርጊቶች አሉ። ከነዚህ ውስጥ የትኛውን እንመርጣለን የሚለው ነው። ለምሳሌ ሲኒማ እናያለን ወይም ፊልም እናያለን ወይስ ደግሞ ኮንሰርት እንገባለን። ሁለቱም የምንፈልጋቸው ከሆነ የምንመርጠው የትኛውን ነው የሚለው አፕሮች ኮንፍሊክት የሚለው የሚያሳይ ነው። አቮይዳንስ ኮንፍሊክት የሚባለው ሁለተኛው ደግሞ ሁለት የማንፈልጋቸው ነገሮች አሉ። ከነዚህ ውስጥ ደግሞ የትኛውን ነው መወሰን ያለብን መምረጥ ያለብን። ለምሳሌ የቤተሰብ ቤት መሸጥ ይሻላል ወይስ ደግሞ መክሰር ወይም ድሃ መሆን ይሻላል የሚለውን የሚያሳይ ነው። አፕሮች አቮይዳንስ ኮንፍሊክት ይህ ሶስተኛው ነው። የአፕሮች አቮይዳንስ ኮንፍሊክት አንድ ክስተት ወይም አንድ ስራ ሁለት ነገሮችን ይዞ የተገኘ ነው። አንደኛው አትራክቲቭ መልካም የሚባል ጥሩ የሚባል ነው። ሌላኛው ደግሞ አንአትራክቲቭ ደስ የማይል ነገር ይዞ የመጣ ነው። ለምሳሌ አንድ ሰው ማስተርስ መማር ይፈልግ፣ ማስተርስ መማሩ ጥሩ ነው፣ ነገር ግን ገንዘብ የሚያስወጣው ነው። ሁለቱን ነገር አንድ ላይ የያዘ ነው። አራተኛው የመልቲፕል አፕሮች አቮይዳንስ ኮንፍሊክት የሚባል ነው። ይህ መልቲፕል አፕሮች አቮይዳንስ ኮንፍሊክት ሁለት ነገር እና ከዛ በላይ ምርጫዎችን የያዘ እንዲሁም ደግሞ እያንዳንዱ ኔጌቲቭ እና ፖዚቲቭ ፊቸሮችን አዎንታዊና አሉታዊ ነገሮችን አንድ ላይ የያዘ ነው። ለምሳሌ አንድ ሰው ከሁለት ስራ አንዱን መምረጥ ቢኖርበት እንበልና አንደኛው ስራ ከፍተኛ ደሞዝ የሚያስከፍል እንዲሁም ደግሞ ጥሩ የሆነ ትልቅ ካምፓኒ ስም ያለው ካምፓኒ ውስጥ የሚሰራ ነው። ለረጅም ሰዓት እዛ መቆየት ያስፈልጋል። እንዲሁም ደግሞ ያ ሰው የሚሰራው ሰው ሌላ አካባቢ ሄዶ እንዲሰራ የሚያደርግ የሚሰራበት አካባቢ ደግሞ ጥሩ ያልሆነ የአየር ሁኔታ ያለበት ነው እንበል። ሁለተኛው ደግሞ ለሰውየው እድገት የሚመቻች ስራ ነገር ግን ያለው ክፍያና ጥቅማ ጥቅም ዝቅተኛ የሆነ ነገር ግን ጥሩ የሆነ የአየር ሁኔታ ያለበት የስራው ጸባይ ደግሞ ፕሬዲክት የማይደረግ በዚህ ጊዜ ግባ በዚህ ጊዜ ጨርስ የማይባል እርግጠኛ ያልሆነ ከሆነ የትኛውን ስራ ይመርጣል የሚለው ነው። 5.2 ኢሞሽንስ 5.2.1 ዴፊኒሽን ኦፍ ኢሞሽን። የላቲን ወርድ የላቲን ቃል ቱ ሙቭ የሚለው ለሁለቱም ለሞቲቭ እና ለኢሞሽን የምንጠቀሙ አሁንም ደጋግመን በዚህ ቻፕተር ላይ እየተጠቀምን ያለው ነው። ኢሞሽን ስንል ስሜት ማለታችን ነው። ይህም ደግሞ አካላዊ መነሳሳት የሚያስከትል ከውጪ ወደ ውስጥ የሚገባ እና ደግሞ በአእምሯችን የሚታወቅ የትኛውም አይነት ተነሳሽነት የምንለው ነው። ኢሞሽን 3 ኤሌመንቶች ወይም ደግሞ አላባውያኖች አሉት። የመጀመሪያው ፊዚዮሎጂ፣ ሌላኛው ቢሄቪየር፣ ሶስተኛው ደግሞ ሳብጀክቲቭ ኤክስፒሪየንስ ይባላሉ። the physiology of emotion ስሜት በሚሰማን ጊዜ ለምሳሌ ተናደን ወይም ደግሞ በጣም ደንግጠን የሆነ ስሜት የሚሰማን አለ። ስለዚህ እንደዚህ አይነት ሁኔታ ውስጥ ውጫዊ ወይም አካላዊ የገጽታ መቀየሮችን ይዞ ይመጣል። እሱን ለማለት ነው ፊዚዮሎጂ ኦፍ ኢሞሽን የምንለው። ለምሳሌ አንድ ሰው ከተናደደ ወይም ደግሞ በጣም ከደነገጠ የልብ ምቱ በጣም ይጨምራል፣ አተነፋፈሱ ይለወጣል፣ ቶሎ ይሆናል። እንዲሁም ደግሞ አይኑ በልጠጥ ወይም ሰፋ ይላል፣ እንዲሁም ደግሞ አፉ ይደርቅበታል። ስለዚህ በዚህ አይነት ሁኔታ የምናሳየው ውጫዊ መለወጥ ፊዚዮሎጂ ኦፍ ኢሞሽን ይባላል ማለት ነው። ስለዚህ አንዱ ኢሞሽን ከሌላው ሊለያይ ይችላል። የድንጋጤና የሀዘን ወይም የሌላም ሊለያይ ይችላል። እንዲሁም ደግሞ አንዳንድ ጊዜ ሰዎች በፊታቸው በገጽታቸው ይህንን ነገር ላይገልጹት ይችላሉ። በዚህ ምክንያት አንደርስታንድ በአግባቡ ላንረዳቸውም እንችላለን። ዘ ቢሄቪየር ኦፍ ኢሞሽንስ ቢሄቪየር ኦፍ ኢሞሽን ደግሞ የሚነግረን ሰዎች የሆነ ስሜት የሚሰማቸው ከሆነ ምን ያደርጋሉ የሚለውን የሚነግረን ነው። ለምሳሌ የፊት መቀየሮችን ሊሆን ይችላል፣ የሰውነት እንቅስቃሴ ሊሆን ይችላል። እነዚህ ሰዎች ምን እየተሰማቸው እንደሆነ የሚናገሩ ናቸው። ለምሳሌ ሰዎች አዝነው ከሆነ ሊቆጡ ፊታቸው ላይ ቁጣ የመኮሳተር ስሜት ሊታይ ይችላል። ወይ ደግሞ ደስ ካላቸው ፈገግ ሊሉ ይችላሉ። የተለያዩ የእጅ እንቅስቃሴዎች፣ የሰውነት እንቅስቃሴ ለምሳሌ ሰው የሚናደድ ከሆነ ደስ የማይለው ከሆነ ፊቱን ሊያዞር ይችላል። የቃላቶች እነዚህ ስሜት ሲሰማን የምናሳያቸው ምልክቶች የሰውነት አካላዊ ምልክቶች ናቸው ማለት ነው። ሰዎች በጣም ከተናደዱ ሊደባደቡ ይችላሉ አንገር ከተሰማቸው፣ ወይም የሚደነግጡ የሚፈሩ ከሆነ ደግሞ ሊሮጡ ይችላሉ። ደስ የሚላቸው ከሆነ ሊስሙ ይችላሉ፣ ሰው ላይ ሊጮሁ ይችላሉ። ስለዚህ የፊዚካል ኤክስፕሬሽኖች ከአንድ ሰው ወደ ሌላ ሰው ከባህል አንጻር ሊለያይ ይችላል። ሁሉም አንድ አይነት ባህል ስለሌለው ለተለያዩ ነገሮች ተመሳሳይ ምላሽ የለውም። ነገር ግን አንዳንድ የኢሞሽን ስሜቶች
ሰዎች የሚያደርጓቸው ድርጊቶች ዩኒቨርሳል ሊሆኑ ይችላሉ። ሶስተኛው ኮምፖነንት ሳብጀክቲቭ ኤክስፒሪየንስ ወይ ደግሞ ሌብሊንግ ኢሞሽን ይባላል። ይህ ምንድነው? የሆነ ስሜት አንድ ሰው የሚሰማው ስሜት የተለየ ነው። ያ ስሜት ለምሳሌ ልቡ ቶሎ ቶሎ የሚመታ፣ አተነፋፈሱ የተለያየ እንዲሆን፣ አይኑ የተለያዩ ነገሮቹ እንግዲህ ኤክስፒሪየንስ የሚያደርገው ነገር አለ በሰውየው ላይፍ ውስጥ ወይም በዛ በሚያልፍበት ሁኔታ ውስጥ። ስለዚህ እነዚህን ደግሞ ምንድን ነው የሚመደባቸው? ለምሳሌ ሀዘን ነው የተሰማው፣ ቁጣ ነው የተሰማው፣ ደስ ብሎታል ወይስ ደግሞ ተከፍቷል ወይስ ሰርፕራይዝ ሆነ ወይስ ሀፍረት ይሰማል፣ የመሳሰሉትን በየትኛው ነው ካታጎራይዝ የሚያደርገው የሚለውን ነው የሚያሳየው። ይህ ሳብጀክቲቭ ኤክስፒሪየንስ ወይ ደግሞ ሌብሊንግ ኢሞሽን የሚባለው ደግሞ ኮግኒቲቭ ኮምፖነንት አለው። ይህ ምንድነው? ከማሰብ ከማሰላሰል ጋር ይያዛል። ምክንያቱም ካታጎራይዝ ስናደርግ ወይም ደግሞ ሌብል ቦታ ስንሰጣቸው ስንፈረጃቸው ይሄኛው ነው የተሰማው፣ ይሄ ስሜት ማለት ይሄ ነው የሚለው ነገር ሌብል ስናደርጋቸው እነዚህ ሌብል የተደረጉ ነገሮች በፊት ኤክስፒሪየንስ ካደረግናቸው ነገሮች ጋር በማዛመድ ነው። ስለዚህ በፊት የምናውቃቸው ነገሮች መፍትሄም ሰጥተናቸዋል እና መፍትሄውስ ምንድን ነው የሚለውንም አብሮ የሚያሳየን ነው ማለት ነው። የዚህ የሰውየው ኤክስፒሪየንስ ደግሞ ምንድነው? በቃል የሚገለጽ ነው፣ በካልቸር የሚገለጽ ነው። ስለዚህ ከባህል ሊለያይ ይችላል ማለት ነው። አንድ ሰው ለምሳሌ ጅብ ሲያይ ለዚያ የሚሰጠው ስሜት እንደሚኖርበት አካባቢ እንደሚኖረው ሁኔታ ሊለያይ ይችላል ማለት ነው። 5.2.2 ቲዎሪስ ኦፍ ኢሞሽን በዚህ ስር የምንመለከተው የኢሞሽን ቲዎሪዎች ምንድን ናቸው የሚለው ነው። የመጀመሪያው ጃሜስ ላንግ ቲዎሪ ኦፍ ኢሞሽን የሚባለው ነው። ጃሜስ ላንግ ቲዎሪ ኦፍ ኢሞሽን የሁለት ጸሐፊዎችን ወይም ደግሞ የሁለት ሳይኮሎጂስት እና ፊዚዮሎጂስት ሀሳብን አንድ ላይ በመደባለቅ የያዘ ጃሜስ ላንግ ቲዎሪ በመባል የሚታወቅ ነው። እነዚህ ቲዎሪስቶች አንደኛው ዊሊያም ጃመስ የሚባለው ነው። ይህ ሰው ፈንክሽናል ፐርስፔክቲቭን በመመስረትም የሚታወቅ ነው። በተለይ በመጀመሪያዎቹ የሳይኮሎጂ ታሪኮች ውስጥ ትልቅ አስተዋጽኦ ያደረገ ነው። ሌላኛው ደግሞ ፊዚዮሎጂስት እና ሳይኮሎጂስት የሆነው ዴንማርካዊ ካርል ላንግ የሚባለው ነው። የነዚህ የሁለቱ ሰዎች ሀሳብ በኢሞሽን ላይ ተመሳሳይ ስለሆነ ጃሜስ ላንግ ቲዎሪ ኦፍ ኢሞሽን በመባል ይታወቃል ማለት ነው። በዚህ ቲዎሪ መሰረት ውጫዊ የሆኑ ስሜት መነሳሳት የሚያመጡ ወይም ኢሞሽናል እንድንሆን የሚያደርጉ ነገሮች፣ ለምሳሌ ውሻ ብናይ ወይም ሲጮህብን የአካላዊ ግብረ መልስ እንሰጣለን። ለምሳሌ ልንሮጥ እንችላለን ወይ ደግሞ ውሻውን ኮንፍሮንት ልንደባደበው እንችላለን ማለት ነው። ይህን የሚያመጣው ደግሞ ሲምፓታቲክ ነርቨስ ሲስተም የሚባለው ራሳችን እንድንዘጋጅ የሚያደርገን የነርቨስ ሲስተም አካል አለ ማለት ነው። ስለዚህ ውጫዊ አካል ስሜታዊ ያደርገናል፣ ለዛ ደግሞ ግብረ መልስ እንሰጣለን ማለት ነው። ይህም ለምሳሌ የልብ ምታችን እንዲጨምር ያደርጋል ወይ ደግሞ የመተንፈሳችን እንዲፋጠን ያደርጋል፣ አፋችን እንዲደርቅ ያደርጋል ማለት ነው። ስለዚህ ጃሜስ እና ላንግ የሚባሉት የሚያምኑት ምንድነው? ውጫዊ አካላዊ መነቃቃት ወደ ኢሞሽን ይከቱናል። ፊር ሊሆን ይችላል፣ ፍርሃት ሊሆን ይችላል ማለት ነው። ለምሳሌ አንዳንድ ሰው በጣም የተነቃቃ ከሆነ ፈርቻለሁ ሊል ይችላል። ወይ ደግሞ ሆዱ የሚጮህበት ከሆነ ነርቨስ ሆኛለሁ፣ ወይ ደግሞ ነጫጭ ሰዎች ለምሳሌ ፊታቸው በጣም ቀይ ሲሆን ኢምባራስመንት ሊሰማቸው ይችላል። ወይ ለምሳሌ የሚወዱትን ሰው ሲያዩ የልብ ምት ሊጨምር ይችላል። የጃሜስ ላንግ ቲዎሪም በዚህ በግራፍ መግለጽ ይቻላል። መጀመሪያ ላይ ስቲሙለስ አለ። ስቲሙለስ ስንል የሚያስፈራራ ውሻ ማለታችን ነው። ልክ እሱን ስናየው ሳብክሪቲካል ብሬን አክቲቪቲ ይባላል። ይህም ምንድነው? አእምሯችን ውስጥ የተለያዩ ኢሞሽኖችን የሚረዳ የሚቆጣጠር ማለታችን ነው። ስለዚህ ወደ ምን ይወስደናል? ይሄ ሳይኮሎጂካል አሮዛል፣ ለምሳሌ ከፍተኛ የሆነ የደም ግፊት፣ የልብ ምት መጨመር፣ ማላብ የመሳሰሉትን ነው። ይህ ደግሞ ኢሞሽን ፊር እንደሆነ እናውቃለን ማለት ነው። ሁለተኛ ካኖን ብራድ ቲዎሪ ኦፍ ኢሞሽን የሚባል ነው። ይህ ቲዎሪ ከሁለት ሰዎች የተወጣጣ ነው። አንደኛው ዋልተር ካነን የሚባል ፊዚዮሎጂስት ነው። ሌላኛው ፊሊፕ ብራድ የሚባለው ነው። እነዚህ ሰዎች የሚሉት ምንድነው? አካላዊ ግብረ መልስና ስሜቶች ተለያይተው አይደለም ኤክስፒሪየንስ የሚደረጉት የሚል ነው። ካኖን የሚለው ምንድነው? አካላዊ ምላሽ አንዱ ከአንዱ አይለያይም። ለምሳሌ አካላዊ መነቃቃት የሚያመጡ ጉዳዮች አሉ። ፍርሃት ለምሳሌ ብንወስድ ፍርሃት አንድ ሰው የልብ ምቱ እንዲጨምር፣ አተነፋፈሱ እንዲለዋወጥ ሊያደርግ ይችላል። እንዲሁ ደግሞ ደስ የሚል ነገርም ተመሳሳይ ነገር ሊያመጣ ይችላል። ለምሳሌ አንድ ሰው ደስ ካለው የልብ ምቱ ይፈጥናል ወይ ደግሞ የአተነፋፈሱ እየጨመረ ይመጣል። እነዚህ አንድ አይነት ተመሳሳይ ናቸው ማለት ነው። ብራድ የሚለው ደግሞ የአንድ ሰው ስሜትና ለምሳሌ ፍርሃት ቢኖር
ለፍርሃቱ የምንሰጠው ምላሽ ሁለቱም በተመሳሳይ ጊዜ ውስጥ ነው የሚከናወኑት የሚል ነው። ስለዚህ እነዚህ ኢንፎርሜሽኖች ወደ አእምሮአችን ሲገቡ በተመሳሳይ ጊዜ ነው እና ደግሞ መልስም ሲሰጥ በተመሳሳይ ጊዜ ነው እንጂ አንዱ ከሌላው ተለይቶ አይደለም ኤክስፒሪየንስ የምናደርጋቸው የሚል ነው። ይህንን ቲዮሪ በዲያግራም ብንመለከተው የዚህ አይነት ገጽታ አለው። መጀመሪያ የምናገኘው ስቲሙለስ ነው ወይ ከውጭ የሚመጣ ሲግናሎች ናቸው። ለምሳሌ ውሻ ሲጮህ ወይም ደግሞ ውሻው ሊናከስ ጥርሱን ከፍቶ ወደ አእምሮ የሚላክ መልእክት አለ። ይህ ደግሞ ሳብ ኮርቲካል ብሬን አክቲቪቲ የሚባለው ነው። ውሻው ስለዚህ ሲጮህ ወይም ደግሞ የሱን እይታ በማየት የሚፈጠር አክቲቪቲ ያለ አእምሯችን ውስጥ። ከዛ በኋላ ፊዚዮሎጂካል አሮዛል የሚባል አለ። ለምሳሌ ከፍተኛ የሆነ የደም ግፊት፣ ከፍተኛ የሆነ የልብ ምት እንዲሁም ደግሞ ማላብ ይከሰታል። ከዚህ ጋር በተያያዘ ደግሞ ከሰብ ኮርቲካል ብሬን አክቲቪቲ በኋላ ኢሞሽን ይፈጠራል፣ ፊር የሚባለው ይፈጠራል ማለት ነው። ስለዚህ መጀመሪያ ስቲሙለስ አለ፣ የውሻ ጩኸት ወይም ውሻው አስፈርቶ ማየት። ከዛ በኋላ ያንን አእምሮ ይተረጉመዋል። ከዛ በኋላ ነው የፊዚዮሎጂካል እና ኢሞሽን የሚፈጠረው። ሶስተኛው ስካተር ሲንገር ኤንድ ኮግኒቲቭ አሮዛል ቲዮሪ የሚባለው ነው። ይህ ቲዮሪ ቀደም ሲል ያየናቸው ቲዮሪዎች ከሚያነሱት በተለየ ሁኔታ ኮግኒቲቭ ወይም ደግሞ አእምሯችን ውስጥ ምን እየተከሰተ ነው የሚለውን የሚናገር ነው። ቀደም ሲል ያየነው ስለ ስሜትና አካላዊ ምላሽ ነው። ይህ ግን ስለ አእምሮ ውስጥ ስለሚካሄደው ነገር ነው። ስለዚህ ስካተር እና ሲንገር የሚሉት ነገር ሁለት ነገሮች ይከሰታሉ። የመጀመሪያው ፊዚካል አሮዛል ኤንድ ሁለተኛው ደግሞ ሌብሊንግ የሚባለው ነው። ስለዚህ አንድ ኢሞሽን ከመከሰቱ በፊት ሁለቱ ነገሮች ይከሰታሉ፣ ፊዚካል አሮዛል እና ሌብሊንግ። ይህም የሚሆነው ደግሞ ውጪ ከምናየው ከተለያዩ መረጃዎች አማካኝነት ነው። ስለዚህ ሁለቱ ነገሮች ደግሞ በአንድ ጊዜ ነው የሚከሰቱት። ለምሳሌ ውሻ ቢጮህ ወይ ደግሞ የውሻ ማስፈራራት ቢኖር የሰው የልብ ምት ይጨምራል፣ ብሪዚንጉ ያተነፋፈሱ ወይም አይኑ በጣም በልጠጥ ይላል። ይህ ስለዚህ ምንድነው ማለት ነው? ፊዚካል አሮዛል ነው። ይህ ደግሞ ምን እንዲፈጥራል ማለት ነው? አእምሯችን ውስጥ የተለያዩ ትርጉሞች እንዲካሄዱ ያደርጋል። ይህ ፍርሃት ነው የሚል አለ። ስለዚህ ፍርሃት መሆኑን አእምሯችን ይነግረናል ማለት ነው። ከዚህ የተነሳ ደግሞ ኢሞሽን ይከሰታል፣ ፊር ይከሰታል ማለት ነው። ይህንን ቲዮሪ በዲያግራም ስንመለከተው የዚህ አይነት ምስል እናገኛለን። የመጀመሪያው ስቲሙለስ ነው። ስቲሙለስ የምንለው የሚያስፈራ ውሻ፣ የሚጮህ ጥርሱን ለመናከስ የከፈተ ውሻ በምናይ ጊዜ ይህ ስቲሙለስ ነው። ስለዚህ በዚህ ጊዜ ሁለት ነገር አቴታይም ይከሰታል። ከዚህ በኋላ የመጀመሪያው ኮግኒቲቭ አፕራይዛል የሚባለው ነው። ይሄ ምን ማለት ነው የሚለው አእምሯችን ውስጥ ይከናወናል። ሌላኛው አቴታይም ውሻው ከታየ በኋላ ፊዚዮሎጂካል አሮዛል ይከሰታል። ፊዚዮሎጂካል አሮዛል የምንለው ከፍተኛ የሆነ የደም ግፊት፣ ከፍተኛ የሆነ የልብ ምት እንዲሁም ማላብ የመሳሰሉት ከኮግኒቲቭ ፕሮሰስ ጋር አብሮ ይከሰታል ማለት ነው። ከነዚህ በኋላ ነው ኢሞሽን ወይ ደግሞ ፊር መፍራት አለበት ወይስ ምን ማድረግ አለበት የሚለው የሚከሰተው ማለት ነው።